ይህ በሰለሞን አምባቸው ሚዲያና ኮሙኒኬሽን እየተዘጋጀ ዘውትር እሁድ ረፋድ በአባይ ቴሌቪዥን የሚቀርብላችሁ ካቴና የተሰኘው ፕሮግራማችን ነው። በመላው ሀገራችን የተከናወኑ የወንጀል ነክ ድርጊቶች፣ ፖሊሳዊ መረጃዎችና ትንተና በዜና ካቴና። ሰላም ጤና ይስጥልኝ የተከበራችሁና የተወዳጅ ተመልካቾቻችን እንደምን አርፍዳችኋል። ይህ ካቴና የተሰኘው ፕሮግራማችን ነው። ለዛሬ ያልናቸውን የተለያዩ ዝግጅቶች አጠናቅረን እናስተናግዳችሁ በዝግጅት ላይ እንገኛለን። የዕለቱ ተረኛ ፕሮግራም አስተናጋጅ ሰለሞን አምባቸው ነኝ። እንደተለመደው ሁሉ ቀዳሚ ካቴና ዜናችን ነው። ኮማንደር አበበ ሙልጌታ። ሰላም ጤና ይስጥልን። ከዜናዎቹ ጋር ኮማንደር አበበ ሙልጌታ ነኝ። የገዛ እናቱን ለሱስ የሚሆን ገንዘብ ከለከሉኝ በማለት የግድያ ወንጀል የፈጸመው ግለሰብ በቁጥጥር ስር ዋለ። ወይዘሮ መዲና ጂሎ ነዋሪነታቸው በምዕራብ አርሲ ዞን ኔጌሌ አርሲ ወረዳ ጨረሮ ቀበሌ ሲሆን የ8 ልጆች እናትና የ63 ዓመት ዕድሜ የነበራቸው ናቸው። የልጆቻቸው አባት ባለቤታቸውን በሞት የተነጠቁት እኒህ እናት የልጅ ልጆችን የመሳም ዕድል አግኝተው ከመጨረሻ ልጃቸው ጋር አብረው ይኖራሉ። ልጃቸውም የተለያዩ ሱሶች ውስጥ በመግባት ከወላጅ እናቱ ጋር ይጋጭ እንደነበር የኔጌሌ አርሲ ወረዳ ፖሊስ ይገልጻል። አንድ ምሽት የጠየቀው በርካታ ብር የግጭት ምክንያት ሆኖ እናቱ ሲተኙና እንቅልፍ ሲጥላቸው በስለታም ቢላዋ ወግቶ ይገድላቸዋል። ልጅ በእናቱ ላይ ይህንን አሰቃቂ ድርጊት እንደፈጸመ ማምሻውን የእናቱን አስክሬን የተከመረ የሳር ገለባ ውስጥ በመክተት ቤት ዘግቶ ይሰወራል። በአምስተኛው ቀን በአካባቢው መጥፎ ጠረን ያለው ሽታን ተከትሎ ነዋሪዎች ለፖሊስ በማመልከታቸው ፖሊስ በስፍራው በመድረስ ከሳር ገለባ ውስጥ አስክሬኑን ያወጣና ተጠርጣሪውን በቁጥጥር ስር ያውላል። ወጣቱም ድርጊቱን የፈጸመው የጠየቅኩትን ብር አልሰጥም ስለተባልኩ ነው በማለት አምኖ የድርጊቱን አፈጻጸም መርቶ ለፖሊስ አሳይቷል። ክሱን ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛው ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሹ እጅግ ጭካኔ ነውረኛና አደገኛ በሆነ ድርጊት ወላጅ እናቱን በመግደሉ ፍርድ ቤቱ በዕድሜ ልክ እስራት እንዲቀጣ ወስኖበታል። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለዓመታት የመድፈር ጥቃት የፈጸመው አባት በዕድሜ ልክ እስራት ተቀጣ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ በመኖሪያ ቤታቸው ውስጥ የ19ና የ13 ዓመት ሴትና ወንድ ልጆቹን ተከሳሽ ተካልኝ ሻካ እንደደፈረ የሐዋሳ ከተማ አስተዳደር ፖሊስ መምሪያ ገልጿል። እንደ ፖሊስ ገለጻ ከሆነ ተከሳሹ ሴት ልጁን ለ4 ዓመታት ወንድ ልጁን ደግሞ ለ1 ዓመት በተደጋጋሚ የመድፈር ጥቃት ይፈጽምባቸው ነበር። ተከሳሽ ተካልኝ ሻካ በልጆቹ ላይ ጥቃት የሚፈጽመው እናታቸው በሌለችበት ገላቸውን እኔ ነኝ የማጥባቸው በማለት ሲሆን ድርጊቱ በሕክምናና በማስረጃ ሙሉ በሙሉ በመረጋገጡ የፖሊስ የምርመራ መዝገብ አረጋግጧል። የሐዋሳ ከተማ የመጀመሪያው ደረጃ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ የፈጸመው ድርጊት በልጆቹ ላይ የተፈጠረውን ከባድ ሐዘን፣ ጭንቀትና ፍርሃት እንዲሁም የአእምሮ ጉዳት ከግምት ውስጥ በማስገባት ተከሳሽን ያስተምራል፣ ሌሎችን ከመሰል ድርጊት ያስጠነቅቃል በማለት በዕድሜ ልክ ጽኑ እስራት እንዲቀጣ የወሰነበት መሆኑን ፖሊስ ገልጿል። የ10 ዓመቱን ታዳጊ አግተው ቤተሰቡን ከ1 ሚሊዮን ብር በላይ የጠየቁት 6 ግለሰቦች በእስራት ተቀጡ። በአርሲ ዞን በሌጋ ስራ ወረዳ ውስጥ ከትምህርት ቤት ወደ ቤት በመመለስ ላይ የነበረ የ10 ዓመቱን ታዳጊ በሞተር ብስክሌት አሳፍረው በመውሰድ የእገታ ተግባር የፈጸሙና ቤተሰቡን ገንዘብ የጠየቁት 6 ግለሰቦች በእስራት መቀጣታቸው ተገለጸ። ከስድስቱ ተከሳሾች መካከል ምንዳ ከተማና ቶልቻ ከተማ የተባሉት ወንድማማቾች የታገተው ታዳጊ የቅርብ ቤተሰብ ሲሆኑ ናኦል አቤል የተባለውን ታዳጊ እንደ ቤተሰብ በመቅረብና ወደ ቤት እናድርስ በማለት በሞተር ብስክሌት አሳፍረው በመውሰድ የእገታ ተግባሩን ፈጽመዋል። ከዚያም ለቤተሰቦቹ በመደወል 1 ሚሊዮን ብር ልከው ልጃቸውን እንዲረከቡ የልጃቸውን ድምፅ በማሰማት ሲጠይቁ እንደነበረ የገለጸው ፖሊስ ጉዳዩን ሲከታተል የነበረው በአካባቢው የሚንቀሳቀስ የጸጥታ ግብረ ኃይል 4ቱን ተከሳሾች ካገቱት ልጅ ጋር ያለምንም ጉዳት በቁጥጥር ስር መዋል ችለዋል።
ፖሊስም ታዳጊውን ለወላጆቹ ካስረከበ በኋላ በተከሳሾቹ ላይ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ ለአቃቤ ሕግ ልኳል። የአርሲ ዞን ከፍተኛው ፍርድ ቤት የካቲት 20 ቀን 2018 ዓ.ም በዋለው ችሎት ስድስቱም ተከሳሾች እያንዳንዳቸው በ12 ዓመት እስራት እንዲቀጡ የወሰነባቸው መሆኑን ምክትል ኮማንደር ረጋቱ ሰቦቃ ጨምረው ለብስራት ሬዲዮ ተናግረዋል። በምግብ እጥረት ለተጎዱ ሕፃናት እንዲደርስ በጤና ተቋማት ብቻ የሚከፋፈል ፕላፕሌት በግለሰቦች ቤት ተከማችቶ በቁጥጥር ስር ዋለ። በጅማ ከተማ አስተዳደርና በምዕራብ አርሲ ዞን በምግብ እጥረት ለተጎዱ ሕፃናት እንዲደርስ በጤና ተቋማት ብቻ የሚከፋፈል ፕላፕሌት የተባለ የታሸገ የሕፃናት ምግብ በግለሰቦች ቤት ተከማችቶ በቁጥጥር ስር መዋሉ ተገልጿል። በጅማ ከተማ ወረዳ 2 ውስጥ በተደረገ ፍተሻ በአንድ ግለሰብ ቤት ከህገወጥ ነዳጅ ጋር የተከማቸ የታሸገ የሕፃናት ምግብ በቁጥጥር ስር ውሏል ሲል የጅማ ከተማ ፖሊስ ዋና መምሪያ አስታውቋል። በጅማ ከተማ አስተዳደር ህገወጥ የነዳጅ ዝውውርን ለመቆጣጠር በተደረገ ፍተሻ ወቅት በአንድ ግለሰብ ቤት ከ43 በርሜል ቤንዚን ጋር 61 ካርቶን ፕላፕሌት የታሸገ የሕፃናት ምግብ በቁጥጥር ስር መዋሉን ገልጸዋል። በህገ ወጥ መንገድ የተያዘውን 61 ካርቶን ፕላፕሌት የሕፃናት የታሸገ ምግብ እና 43 በርሜል ቤንዚን ያከማቹት ግለሰቦች ላይ ማስረጃ እየተጣራ ይገኛል። በተመሳሳይ በምዕራብ አርሲ ዞን በመንግሥት ተሽከርካሪ በድብቅ ተጭኖ ሲጓዝ የነበረ የታሸገ የሕፃናት ምግብ በቁጥጥር ስር ውሏል። ለዕለቱ ያልናቸው ዜናዎች የእስካሁኖቹ ነበሩ። መልካም ዕለተ ሰንበት።